በዓለም ዋንጫ በስፔን 1-0 ተሸንፎ የዓለም ዋንጫውን ያጣው የአርጀንቲና ብሔራዊ ቡድንን ሽንፈት ተከትሎ መዲናዋ ቦነስ አይረስ ከፍ ያለ ህዝባዊ አመጽ ገጥሟታል። በመግቢያችን ላይ የተከታተላችሁት ከዚሁ ጋር የተያያዘውን ነው ይዘነዋል። ውድ ቤተሰቦች ከፈታ ዴሌ ከበረ ሰላምታ ይድረሳችሁ። የዕለተ ሰኞ የምሽት ጥንቅራችንን ይዘን ተገኝተናል። ለሰዓቱ የመራረጥንላችሁን መረጃዎች በቅድሚያ በማስተዋወቅ እንጀምራለን። ውድ ቤተሰቦች ቪዲዮዎቻችንን እንዲደርሷችሁ ላይክና ኮሜንት እንዲሁም ሼር በማድረግ ለሌሎችም እንዲደርስ እንድታደርጉ በአክብሮት እንጠይቃለን። እናመሰግናለን። አሜሪካና ኤርትራ በግብፅ የፖለቲካ ደላላነት መክረዋል። ጸበኞቹ አሜሪካና ኤርትራ በአንድ ወሳኝ ጉዳይ ካይሮ ላይ መፈላለግ ግድ ብሏቸዋል። በዚህ ጉዳይ በአሜሪካ በኩል ማብራሪያ ተሰጥቶበታል። እንመለከተዋለን። በአማራ ክልል ከፍተኛ ወታደራዊ ጥረት በነገሰባቸው የምስራቅና የምዕራብ ጎጃም አዋሳኝ ወረዳዎች ላይ አዲስ የማጥቃት እርምጃ ተጀምሯል። በጎጃም ምድር ላይ ለረጅም ጊዜ የዘለቀውን የኃይል ሚዛን ሙሉ በሙሉ ሊቀይር የሚችል ድንገተኛ ወታደራዊ ኦፕሬሽን በሰራዊቱ በኩል መከፈቱ ተሰምቷል። ይዘነዋል። ኢትዮጵያ በድንበሬ ላይ ጦር እያከማቸች ነው ስትል ኤርትራ ለዓለም አቀፉ ማህበረሰብ ከባድ አቤቱታ አቀረበች። የኢሳያስ አፈወርቂ አስተዳደር ኢትዮጵያ የቀይ ባህር ዳርቻ ሉዓላዊነቴን ጥያቄ ውስጥ ለመክተት ጦሯን እያከማቸች ነው ሲል የከረረ ውንጀላ ማሰማቷንም አካተናል። በተጨማሪም በሱዳን ፖሊስ በካርቱም ከሰሞኑ መጠነ ሰፊ የእስር ዘመቻ መከፈቱን፣ በዓለም ዋንጫ ፍጻሜ ሽንፈት የገጠማት አርጀንቲና ዜጎች ብጥብጥ ማንሳታቸውን እንመለከታለን። ሌሎች መረጃዎችን አካተናል። መልካም ቆይታ። አሁን በቀጥታ ወደ ዝርዝሮቹ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ እና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ። አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ህወሓት መሲልካ ህወሓት ንምፍራስ ብዙሕ ነገር ይተሰሪሕ። ኢህአዴግ መሲልና ኢህአዴግ አፍሪስናዮ ኢሉ ብዕሊ አሚኑ እንዲ አብይ። የአሜሪካና የኤርትራ የካይሮ ምክር። ግብፅ በትላንትናው ዕለት ማለትም እሁድ ሐምሌ 12 ቀን 2018 ዓ.ም ስራ በዝቶባት ውሏል። የውጭ ጉዳይ ሚኒስትሩ ባድር አብድላቲ ኢትዮጵያን ሁለት ጎረቤት ሀገራት ኤርትራንና ሶማሊያን ካይሮ ላይ ጠርተው ሲመክሩ ውለዋል። ከዚህም በተጨማሪ የአረብና የአፍሪካ ሀገራት ጉዳዮች የአሜሪካ ከፍተኛ አማካሪ የሆኑት ማሳድ ብሎስም በካይሮ ተገኝተውም ነበር። ከዚያው ከካይሮ ወጡ ዘገባዎች ማሳድ ብሎስ እዚያው ካይሮ ላይ ከሶስቱ ሀገራት የውጭ ጉዳይ ሚኒስትሮች ጋር ተነጋግረዋል። ከኤርትራ ከግብፅና ከሶማሊያ የውጭ ጉዳይ ሚኒስትሮች ጋር የመከሩት ማሳድ ብሎስ ከኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ ጋር የነበራቸውን የካይሮ ቆይታ በተመለከተም የትኩረት አቅጣጫ የነበሩትን የውይይት ጭብጦችንም አንስተው በኤክስ ልጥፋቸው ያጋሩበት ሁኔታ ታይቷል። ከዚሁ የካይሮ የትላንቱ የኤርትራ አሜሪካ ውይይት ጋር በተያያዘም ተነስተዋል ከተባሉት ጭብጦች መካከልም አንደኛው ኢትዮጵያ፣ ሶማሊያና ኤርትራ የሚገኙበት የአፍሪካው ቀንድ ነው። በአሜሪካ የኤርትራ ግንኙነት ፍሬያማ ውይይት አድርገናል ያሉት ብሎስ ከአፍሪካው ቀንድ ጋር በተያያዘ ባሰፈሩት መልእክታቸውም የቀጠናው ፖለቲካው ስብስብ፣ ፈታኝና አንዳንድ ጊዜም ተለዋዋጭ ነው ሲሉም አስታውቀዋል። ከኤርትራ ውጭ ጉዳይ ሚኒስትር ኦስማን ሳላህ ያደረጉት የሁለትዮሽ ውይይትም እነዚህኑ ቀጠናዊ ሁኔታዎች ታሳቢ ባደረገ መሆኑንም የአሜሪካ የአረብና የአፍሪካ ሀገራት ጉዳዮች ከፍተኛ አማካሪ የሆኑት ማሳድ ብሎስ በዚሁ ኤክስ ገጽ መልእክታቸው አስታውቀዋል። ኤርትራና አሜሪካ ይህ ነው ሊባል የሚችል ኢኮኖሚያዊ ግንኙነት ባይኖራቸውም ማሳድ ብሎስ የሁለቱን ሀገራት ኢኮኖሚያዊ ትስስርንና ግንኙነቶችን ለማጠናከር መክረናል ሲሉም አስታውቀዋል። በተጨማሪም በአጠቃላይ በአፍሪካው ቀንድና በቀይ ባህር ጉዳይ ላይም ተነጋግረናል ሲሉም አስታውቀዋል። ቀይ ባህርን በተመለከተ ኤርትራ በአሁኑ ሰዓት በአሜሪካ በጥብቅ የተፈለገች ይመስላል። ምክንያቱ ደግሞ የአሜሪካ ኢራን ጦርነት ዳግም ማገርሸቱን ተከትሎ ኢራን የሆርሙዝ ወሽመጥን ከመዝጋቷን ባሻገር ከኤርትራ ማዶ ባሉት የየመን ሁቲ አማጽያን አማካይነት በጠባቡ የባቤል መንደብ የቀይ ባህር ንዑስ ክፍል አቅጣጫ የባህር መተላለፊያው እንዲዘጋ አደርጋለሁ ማለቷን ተከትሎ ነው። በረጅሙ የቀይ ባህር ክፍል በጣም ጠባብ የሚባለው የባህሩ ክፍል የሚገኘው በአሰብ አቅጣጫና በጅቡቲ ወደብ በኩል ነው። በዚህም የኢራንን ከባድ ማስጠንቀቂያ ተከትሎም ከሰሞኑ ከአሜሪካ በተጨማሪ የአውሮፓ ህብረትም ስጋት ያደረበት መሆኑን ሲገልጽ ከርሟል። ህብረቱ ስጋቱን ለመቅረፍም ከጅቡቲ ጋር የጋራ ደህንነትን ማስጠበቅን የተመለከተ የሁለትዮሽ ስምምነትን ከጅቡቲ መንግስት ጋር ተፈራርሟል። ይህ በሆነ በቀናት ልዩነት ውስጥ የአሜሪካው ከፍተኛ ባለስልጣን ማሳድ ብሎስ
በቀይ ባህርና በአፍሪካው ቀንድ ጉዳይ ከኤርትራ ጋር ፍሬያማ ውይይትን አድርገናል ሲሉ አስታውቀዋል። በቀደሙት ጊዜያት ከአሜሪካ ጋር እጅግ በሻከረ ግንኙነት ውስጥ የነበረችው ኤርትራ ካለችበት ስትራቴጂካዊ አቀማመጥ ጋር በተያያዘ የኢራኑን ጦርነት በአሜሪካ በኩል ተፈላጊ ያደረጋት ሆኖ ይታያል። ከመካከለኛው ምስራቅ እስከ አፍሪካው ቀንድ ተለዋዋጭ የሆነው ቀጠናዊ ፖለቲካ ለዓመታት በክፉ ዓይን ሲተያዩ የነበሩትን አሜሪካንና ኤርትራን እንዲፈላለጉ አድርጓቸዋል። የካይሮም የሁለቱ ሀገራት ባለስልጣናት ምክር ከዚሁ ጋር የተያያዘ ሆኖም ታይቷል። ለዓመታት ሻክሮ የቆየው የኤርትራ አሜሪካ ግንኙነት እንዲለዝብ በማድረጉ ረገድ ግብጽ የራሷን የዲፕሎማሲ ጨዋታ እየተጫወተች ይመስላል። የሁለቱ ሀገራት ባለስልጣን ካይሮ ላይ መገናኘትም የግብጽን የጀርባ ሚና ያሳያል እየተባለም ነው። በቀጣይ መረጃ የ48 ሰዓታቱ ከባድ ውጊያ በአማራ ክልል ከፍተኛ ወታደራዊ ውጥረት በነገሰባቸው የምስራቅና የምዕራብ ጎጃም አዋሳኝ ወረዳዎች ላይ አዲስ የማጥቃት እርምጃ ተጀምሯል። በጎጃም ምድር ላይ ለረጅም ጊዜ የዘለቀውን የኃይል ሚዛን ሙሉ በሙሉ ሊቀይር የሚችል ድንገተኛ ወታደራዊ ኦፕሬሽን በሰራዊቱ በኩል መከፈቱ ተሰምቷል። የፌዴሪ መከላከያ ሰራዊት 6ኛ እዝ ክፍለ ጦሮች በአማራ ክልል ምስራቅ ጎጃም እና ምዕራብ ጎጃም ዞኖች አዋሳኝ ወረዳዎች ላይ ላለፉት 2 ቀናት ባካሄዱት መጠነ ሰፊ ጥምር ወታደራዊ ኦፕሬሽን ጽንፈኛ ሲል በጠራው የፋኖ ቡድን ላይ ከፍተኛ የሰውና የቁሳቁስ ጉዳት ማድረሱን በማህበራዊ ትስስር ገጹ በይፋ አስታውቋል። የሰራዊቱ መግለጫ እንደሚያመለክተው ክፍለ ጦሮቹ ከአካባቢው የጸጥታ ኃይልና ከአጎራባች የጦር ክፍሎች ጋር በመቀናጀት ባደረጉት የተቀናጀ ዘመቻ የፋኖ ዋና ወታደራዊ ምሽግ የነበሩ በርካታ ቀበሌዎችንና ስልታዊ መከላከያ መሬቶችን ሙሉ በሙሉ በቁጥጥር ስር ማዋል ችለዋል። ይህ ድንገተኛና መጠነ ሰፊ ጥቃት በጎጃም ምድር ላይ ለረጅም ጊዜ የዘለቀውን የኃይል ሚዛን ለመቀየር ታስቦ የተሰነዘረ መሆኑን የጸጥታ ባለሙያዎች ይናገራሉ። መከላከያ ሰራዊቱ በዝርዝር በሰጠው መረጃ መሰረት ከፍተኛ የማጥቃትና የማጽዳት እርምጃ ከተወሰደባቸው አካባቢዎች መካከል በምስራቅ ጎጃም በስናን ወረዳ የሚገኙት የጠዴ፣ ሰነን ማርያም፣ ታች ጮቢ፣ ወለቄ፣ አመስቲያ፣ ካባ ገዳማና ማየት ዙሪያ ቀበሌዎች ይገኙበታል። በተመሳሳይ መልኩ ክፍለ ጦሮቹ በቡኝ ወረዳ ዋደጥ፣ ሳኒሰን ሚካኤል፣ ኩሪፋ፣ የጭረቃ ሰንቦ ገነት እንዲሁም በምዕራብ ጎጃም ዞን አዋሳኝ በሆኑት ደንበጫ ወረዳና ደቂት ወረዳዎች ውስጥ ያሉትን ቀበሌዎች ሙሉ በሙሉ ከታጣቂዎች የማጽዳት ስራ እያከናወኑ መሆኑ ተገልጿል። በዚህ ከባድ ወታደራዊ ኦፕሬሽን በርካታ የፋኖ አባላት መገደላቸውንና የአካል ጉዳት የደረሰባቸው መሆኑን የጠቀሰው መግለጫው ታጣቂዎቹ ቀደም ሲል ከህዝብና ከተለያዩ የመንግስት ተቋማት የዘረፏቸው በርካታ ተሽከርካሪዎች፣ ኮምፒውተሮችና ኤሌክትሮኒክስ መሳሪያዎች በሰራዊቱ ቁጥጥር ስር መዋላቸውን ይፋ አድርጓል። ይህ በእንዲህ እንዳለ የሀገር መከላከያ ሰራዊት ለተመዘገበው ወታደራዊ ድል የአካባቢው ህብረተሰብ ለጥምር ጦሩ የጠላት መሸሸጊያዎችን መረጃ በመስጠትና ግንባር ላይ ድጋፍ በማድረግ የላቀ ሚና መጫወቱን በይፋ አመስግኗል። በአንጻሩ የፋኖ ኃይሎች ደጋፊዎች በማህበራዊ ሚዲያ ላይ በሰጡት አጸፋዊ ምላሽ መከላከያ ሰራዊት በከባድ መሳሪያዎች የታገዘ የጅምላ ማጥቃት እያደረገ መሆኑንና ውጊያው አሁንም በተጠቀሱት የወረዳ ከተሞች ዳርቻዎች ላይ በከፍተኛ ሁኔታ መቀጠሉን በመግለጽ የመንግስትን የቁጥጥር ክስ ያስተባብላሉ። በአጠቃላይ በጎጃም ምድር በሁለቱ ኃይሎች መካከል የተቀሰቀሰው የሐዲስና ከባድ ውጊያ በአካባቢው ላይ ንጹሐን ዜጎችን ሕይወት ከመቅጠፍ ባለፈ የሰብአዊ መብቶች ጥሰት ስጋትን ይበልጥ እያናረው መምጣቱ ይነገራል። በቀጣይ ርዕስ በድንበሬ ጦር እያከማቹ ነው ኤርትራ። ኢትዮጵያ በድንበሬ ላይ ጦር እያከማቸች ነው ስትል ኤርትራ ለዓለም አቀፉ ማህበረሰብ ከባድ አቤቱታ አቀረበች። የኢሳያስ አፈወርቂ አስተዳደር ኢትዮጵያ የቀይ ባህር ዳርቻ ሉዓላዊነቴን ጥያቄ ውስጥ ለመክተት ጦሯን እያከማቸች ነው ሲል የከረረ ውንጀላ ሰንዝሯል። የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳላህ በአስመራ ለሚገኙ የውጭ ሀገራት አምባሳደሮችና ለተባበሩት መንግስታት ድርጅት አስተባባሪዎች በሰጡት ይፋዊ መግለጫ ኢትዮጵያ በኤርትራ ድንበሮች ላይ ከፍተኛ ወታደራዊ ክምችት እያደረገች መሆኑን በመጥቀስ የኢትዮጵያን ጉዳይ ወቁልኝ በሚል ከባድ ዲፕሎማሲ አቤቱታ አቅርበዋል። ሚኒስትሩ አክለውም የኢትዮጵያ ገዢ ፓርቲ ከፍተኛ አመራሮች ከባድ ወታደራዊ መዋቅሮችን በድንበር አካባቢ እያሰማሩ መሆኑንና በተለያዩ ዓለም አቀፍ መድረኮች የባህር በር አስፈላጊነት በሚል መሪ ቃል ኤርትራ በቀይ ባህር ዳርቻ ላይ ያላትን ሉዓላዊነት ጥያቄ ውስጥ ለመክተት እየተንቀሳቀሱ ነው ሲሉ ከሰዋል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ግን ይህንን የኢትዮጵያን አደገኛ ወታደራዊ ዝግጅት በዝምታ እያለፈ ኤርትራ ሰው ሰራሽና ፖለቲካዊ ስትል በምትጠራው የሀገር ውስጥ የሰብአዊ መብት ቁጥጥር ማንዳት ላይ ጊዜና ሀብቱን እያባከነ ይገኛል ሲሉ ሚኒስትሩ በከፍተኛ ቃና ወቅሰዋል። ይህ በእንዲህ እንዳለ የኤርትራ የውጭ ጉዳይ ሚኒስትር ኡስማን ሳላህ ከተባበሩት መንግስታት ድርጅት ጋር በተያያዘ ለአስመራው ዲፕሎማቲክ ማህበረሰብ አዲስና መደበኛ ውሳኔ አስተላልፈዋል። ሚኒስትሩ በግልጽ እንደተናገሩት በተባበሩት መንግስታት ድርጅት በኩል በኤርትራ ላይ በተናጠል የተጣለው የሰብአዊ መብት ክትትል ማንዴት ጉዳይ በዘላቂነት የተዘጋ በመሆኑ አስመራ ከዚህ በኋላ በዚህ ርዕሰ ጉዳይ
ከማንኛውም ሀገር ጋር በሁለትዮሽ ግንኙነት የምታባክነው ምንም አይነት ዲፕሎማሲያዊ ካፒታል እንደሌለ አውጃለች። ይህ የኤርትራ ጽኑ አቋም የተወሰደው በኤርትራ የሰብአዊ መብት አማካሪ ኮሚቴና በአስመራ እንዲሁም በጄኔቫ በሚገኙ የአውሮፓ ህብረት አባላትና ሰፊ የዲፕሎማቲክ ማህበረሰብ መካከል የተደረገውን ጥልቅ ምክክር ተከትሎ መሆኑንና ላለፉት 14 ዓመታት ኤርትራ የያዘችው መርሆ ማጠናቀቂያ ላይ መድረሱን አስታውቋል። የቀጠናው የፖለቲካ ተንታኞች እንደሚገልጹት በኢትዮጵያና በኤርትራ መካከል ያለው ግንኙነት ከፕሪቶሪያው ስምምነት ማግስት ጀምሮ ሙሉ በሙሉ እየተናጋ የመጣ ሲሆን ጠቅላይ ሚኒስትር አብይ አህመድን ጨምሮ የኢትዮጵያ ባለስልጣናት የባህር በር ማግኘት ለሀገሪቱ ኢኮኖሚና የስትራቴጂክ ህልውና የግድ መሆኑን እየገለጹ ሲሆን ኤርትራ ይህን እንደ ስጋት ትመለከተዋለች። ኤርትራ የባህር ዳርቻዎቿ፣ ወደቦቿና የባህር ክልሏ ለምንም አይነት ዲፕሎማሲያዊ ግፊት ወይም ድርድር ክፍት እንዳልሆኑ በጽኑ መግለጿ የሚታወስ ሲሆን አሁን ላይ የኤርትራ ልዩ ሪፖርተር ማንዳትን ሙሉ በሙሉ መዝጋቷ በአስመራና በምዕራባውያን ሀገራት መካከል አዲስ የዲፕሎማሲ ፍጥጫ ሊቀሰቅስ እንደሚችል ይጠበቃል። ወደ ቀጣይ ርዕስ አለፍን። በካርቱም ከፍተኛ የእስር ዘመቻ ተከፍቷል። በርካታ ኢትዮጵያውያን ታስረዋል። የሱዳን ፖሊስ በካርቱም ከሰሞኑ መጠነ ሰፊ የእስር ዘመቻ ከፍቷል። በዚህም ኢትዮጵያውያንን ጨምሮ በርካታ የውጭ ሀገራት ዜጎች ኢላማ ተደርገዋል። የሱዳን ፖሊስ ካርቱምን ከወንጀል የማጽዳት ነው ባለው ዘመቻው በቀናት ውስጥ ብቻ ከ2000 በላይ ሰዎችን ማሰሩን መግለጹን የሱዳን ፖስት ዘግቧል። የካርቱም ግዛት ፖሊስ ይህንን ያለው ባለፈው ሳምንት ቅዳሜ ዕለት ነው። የሱዳን ጦር ከባለፈው ግማሽ ዓመት ወዲህ ፈጥኖ ደራሽ ኃይሎችን በማስወጣት ወደ ዋና ከተማዋ ካርቱም መመለሱንና አዲስ አስተዳደር ማዋቀሩን ተከትሎ በጸጥታ ጉዳይ ከፍተኛ እንቅስቃሴዎች እየተደረጉ ነው። በጦርነቱ ጊዜ ስርዓት አልባ ነበረች ባላት ካርቱም ፖሊስ ስርዓት የማስፈን ዘመቻ መክፈቱን ይናገራል። ቀደም ሲል በካርቱም ያሉ ሁሉም የውጭ ሀገራት ዜጎች እንዲወጡ የሚል ትዕዛዝ የተላለፈ እንዲሁም ማባረሩና ከሀገር ማስወጣቱ ሲተገበር እንደነበር ይታወሳል። በተለይ ለፈጥኖ ደራሽ ኃይሎች ወግናቸዋል በሚል ዘመቻው በደቡብ ሱዳን ዜጎች ላይ በረታ ነበር። ኢትዮጵያውያንን ጨምሮ የጎረቤት ሀገራት ዜጎች ተጠርዘው እንዲወጡም ይደረጋል። የከተማው አቃቤ ሕግ ስርዓት በማስፈን ዘመቻውና አሰሳይ የታሰሩት በርካቶች መሆናቸውን የገለጸ ሲሆን ዘመቻውን ወንጀልንና ወንጀለኛን ማጽዳት ሲል ገልጾታል። የሱዳን ጦር ካርቱምን ከተቆጣጠረ ወዲህ በአብዛኛው የከተማው ክፍል ዝርፊያና ቅሚያ መንሰራፋቱን፣ በቡድን የሚፈጸሙ ወንጀሎች መበራከታቸውን አቃቤ ሕጉ ይገልጻል። በየአካባቢው የጸጥታው መዋቅር መፍረስ እንደ ምክንያት ይነሳል። የጸጥታ ኃይሎች ባለፉት ወራት በርካታ የተሰረቁ ንብረቶችን መያዛቸውንና በከተማው የጸጥታ ጥበቃ በእጅጉ መጠናከሩን የፖሊስ አዛዡ ብርጋዴር ጀነራል ፈታህ ራህማን መሐመድ የገለጹ ሲሆን በከተማው በተለይ ጀበል አውሊያ፣ ሻርጋል ኒል፣ ኤልሳልሃ እንዲሁም ኡምባዳ በሚሰኙ 4 አካባቢዎች እስሩ እየተደረገ መሆኑን አብራርተዋል። ፖሊስ በካርቱም ከመደበኛ አባላት ውጪ ሌላ የጥበቃ ኃይል ማሰማራቱን ተነግሯል። ታዲያ በዘመቻው ከ2000 በላይ ሲታሰሩ ከዚህ ውስጥ ከ300 በላይ የሚሆኑት እንደ ኢትዮጵያን ያሉ የጎረቤት ሀገራት ዜጎች ናቸው። በካርቱም ያለው ቁጥጥርና የእስር ዘመቻው መጠነ ሰፊ ለመሆኑ ማስረጃው ፖሊስ በከተማዋ ቋሚ የሆኑ 473 ኬላዎችን መትከሉ ነው። በተጨማሪ ፖሊስ በተሽከርካሪ ፓትሮል ቅኝት 24 ሰዓታት እየከወነ ነው። ከተማዋን ለ5 የከፈለ የደህንነት ቀጠናም ፖሊስ መስርቷል። በዚህ ዘመቻ በትንሹ 362 የወንጀል የክስ መዝገቦች መከፈታቸውን ፖሊስ አክለዋል። በመላዋ ካርቱም የተሰረቁ ከ2700 በላይ ንብረቶችን ፖሊስ መሰብሰቡንም ይናገራል። በዘረፋ የተያዙ የተባሉ ቁሶች መካከል የኤሌክትሮኒክስ ዕቃዎች፣ ኮምፒውተሮችና የቤት ውስጥ መገልገያ ቁሳቁሶች በርካታ ሆነው ተገኝተዋል። አደንዛዥ እጾችና በቡድን የታጠቁ የያዟቸው መሳሪያዎች ፖሊስ መያዙን ዘገባው አስፍሯል። በእስር ዘመቻው እስካሁን ኢትዮጵያውያንን ጨምሮ 365 የውጭ ሀገራት ዜጎች ሲታሰሩ የመኖሪያ መብት የሌላቸውና ሕግን የጣሱ የተባሉ 165 የሚሆኑት ለዚህ ዘመቻ በተዘጋጁና በተለዩ ማቆያ ካምፖች እንዲገቡ ተደርገዋል። የካርቱም ፖሊስ ከ23000 በላይ ሕገወጥ ያላቸውን ሰፈራዎች ማፈራረሱንም ገልጿል። የሱዳን ጦር ካርቱምን ከተቆጣጠረ ወዲህ 19733 የውጭ ሀገራት ዜጎችን ያሰረ መሆኑን በይፋ ሲናገር ከእነዚህ ውስጥ 2700 የሚሆኑት በድንበር ወደ ደቡብ ሱዳንና ወደ ኢትዮጵያ እንዲወጡ ተደርገዋል። በርካታ ኢትዮጵያውያን በገላባት በኩል ከሱዳን መውጣታቸው የሚታወስ ነው። ከዚያ መልስ የሱዳን ጦር ካርቱም ውስጥ የነበሩ ከ11000 በላይ የውጭ ሀገር ዜጎችን ከሀገር ስለማባረሩ የሰብአዊ መብት ተከራካሪዎች ይገልጻሉ። በቀጣዩ ርዕሳችን ከአዲስ አበባ ለኢሳያስ የተላከው ማስጠንቀቂያ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂን መንግስት በኃይል ለመጣል ቃል የገባው ብርጌድ በአዲስ አበባ ከተማ አስቸኳይና ሚስጥራዊ ስብሰባ አካሂዷል። የድርጅቱ አመራሮች ወደ ሜዳ ጦርነት ለመውረድ ሙሉ ዝግጅታችንን አጠናቀናል ሲሉ የወደፊት ስትራቴጂያቸውን ይፋ አድርገዋል። የኤርትራን መንግስት በኃይል ለመጣል በትጥቅ ትግል ላይ የሚገኘው ቀዳማይ ግንባር ብርጌድና አህመዱ ወይም ሰማያዊ አብዮት
ቀዳማይ ግንባር ብርጌድ ንሓመዱ ከየት ወዴት እየተጓዘ ነው በሚል መሪ ቃል በአዲስ አበባ ከተማ እጅግ ሰፊና አስቸኳይ ግምገማዊ ስብሰባ ማካሄዱን የኤርትራ ዲያስፖራ የዜና ምንጭ የሆነው ኤሪሳት ዘግቧል። በፈረንጆቹ ጁላይ 17 ቀን 2026 ዓ.ም በተደረገው በዚህ ስብሰባ ላይ የኮማንድ ፖስት መሪዎች፣ ከተለያዩ ንዑሳን ግንባራት የተወጣጡ አባላትና የተለያዩ ግንባር መሪዎች በተሞክሮ ልውውጥ በስፋት ተሳትፈዋል። ስብሰባው በዋናነት በድርጅት ውስጣዊ ጉዳዮች፣ በወቅታዊ የአፍሪካ ቀንድ የኃይል አሰላለፍና ንቅናቄ ወደ ኤርትራ ምድር ገብቶ በሚያደርገው የወደፊት ስትራቴጂካዊ የኃይል አማራጭ ውጥኖች ላይ ያተኮረ ጥልቅ ውይይት የተደረገበት መሆኑ ተመልክቷል። በዕለቱ የአባል ኮማንድ ፖስቱ መሪ ባደረጉት ንግግር ወደ ሜዳ ጦርነት ከመውረዳችን በፊት በአእምሯችን ሙሉ በሙሉ ልንዳኝ ይገባል በማለት የውስጣዊ ዝግጁነትን አስፈላጊነት አብራርተዋል። አመራሩ አክለውም በአንበሳ የሚመሩ ቀበሮች ሁልጊዜም ስኬታማ ናቸው፣ በቀበሮ የሚመሩ አንበሶች ግን ተሸናፊዎች ይሆናሉ በማለት የግንባሩ መሪዎች የአንበሳውን ድርሻ ወስደው በትብዓትና በብቃት ለኃይል አማራጭ እንዲዘጋጁ ጥሪ አቅርበዋል። ሌላኛው የኮማንድ ፖስት አባል በበኩላቸው የተጀመረው የትጥቅ ትግል ፍጻሜ ላይ ሊደርስ የሚችለው አሁን በሜዳው ላይ ባለው ወጣት ቁርጠኝነት በመሆኑ እያንዳንዱ ታጋይ እስከ መስዋዕትነት ድረስ ለዓላማው ታማኝ ሆኖ እንዲቆም በጥብቅ አሳስበዋል። የጂኦፖለቲካ ጉዳዮችን በተመለከተ ማብራሪያ የሰጡት ሌላኛው የኮማንድ ፖስቱ አባል ከሚካሄደው ወታደራዊ ትግል ጎን ለጎን በአሁኑ ወቅት በአፍሪካ ቀንድ ዞን በተለይም በኢትዮጵያና በኤርትራ መካከል እየታዩ ያሉትን ስሱ ጂኦፖለቲካዊ ለውጦች በንቃት መከታተል እንደሚገባ አስገንዝበዋል። ግንባሩ ወደ ኃይል አማራጭ ለመውረድ ያለውን ከፍተኛ ወታደራዊ ዝግጁነት በመግለጽ መጠናቀቁ ተገልጿል። በቀጣይ መረጃ በኳሱ ሽንፈት አርጀንቲና ተበጠበጠች። በዓለም ዋንጫ በስፔን 1-0 ተሸንፎ ዋንጫውን ያጣውን የአርጀንቲና ብሔራዊ ቡድንን ሽንፈት ተከትሎ መዲናዋ ቦነስ አይረስ ከፍ ያለ ህዝባዊ አመጽ ገጠማት። በስፔን ከጨዋታ ብልጫ ጋር ከባድ ሽንፈትን ያስተናገደችው አርጀንቲና የሀገሪቱ ደጋፊዎች ቡድናቸው በየጊዜው ባሸነፈ ቁጥር አደባባይ እየወጡ ደስታቸውን ሲገልጹም ነበር። ጨዋታውን በየአደባባዩ በተሰቀሉ ስክሪኖች ተሰባስበው የነበሩት ደጋፊዎች በመጨረሻም ድጋፉን ወደ አመጽ በመቀየር የአርጀንቲና ዋና ከተማ ቦነስ አይረስን በአንድ እግሩ አቁመዋታል። ድንጋይ፣ ጠርሙሶችንና የውሃ ፕላስቲኮችን የሚወረውሩ አመፀኛ ደጋፊዎች ከፖሊስ ጋር ተጋጭተዋል። ፖሊስ አመፀኞችን ለመቆጣጠር ውሃ ሲረጭና አስለቃሽ ጭስንም ሲጠቀም ነበር። ከፍተኛ ቁጥር ያለው ፖሊስ በቦነስ አይረስ የተሰማራ ሲሆን በርካታ አመፀኞችን በቁጥጥር ስር የዋሉ መሆኑን የሮይተርስ ዘገባ አመላክቷል። ወደ ቀጣይ መረጃችን አለፍ። ኔታንያሁ በኒውዮርክ ሊታሰሩ ይችላሉ። የኒውዮርክ ከንቲባ ማምዳኒ ኔታንያሁ ሊያስር እንደሚችል አስጠነቀቀ። የኒውዮርክ ከንቲባ ዞህራን ማምዳኒ በእስራኤል ጠቅላይ ሚኒስትር ላይ የወጣውን የእስር ትዕዛዝ ተግባራዊ ያደርጋለሁ ሲሉ መሰማታቸውን ዘኒውዮርክ ታይምስ ዘግቧል። እስራኤል ከንቲባው ይህንን የማድረግ ምንም አይነት ስልጣን የላቸውም ስትል መልሳለች። ዓለም አቀፍ የወንጀለኞች ፍርድ ቤት ICC እስራኤል በጋዛ ጦርነት የጦር ወንጀል ፈጽማለች በሚል በኔታንያሁና ሌሎች ሁለት ባለስልጣናት ላይ የእስር ትዕዛዝ ማውጣቱ ይታወቃል። ማዘዣው በችሎቱ አባል ሀገራት እንዲተገበር ያዘዘ ቢሆንም ከምዕራባውያን ከፍተኛ ተቃውሞ የገጠመው ውሳኔ ነው። ሀገራት ይህንን ውሳኔ በማስፈጸምና ባለማስፈጸም ጎራ የለዩ መሆኑም የሚታወስ ነው። አሁን ላይ ጠቅላይ ሚኒስትር ኔታንያሁ ወደ አሜሪካ የማምራት እቅድን ተከትሎ የኒውዮርኩ ከንቲባ ማምዳኒ ኔታንያሁ ከተማዋን ከረገጡ የዓለም አቀፍ ፍርድ ቤቱ ትዕዛዝ ሊፈጸም የሚችሉበትን ህጋዊ መንገዶች እያጤኑ መሆኑን በሳምንቱ ይፋ አድርገዋል። ይሄ ከእስራኤል የአሜሪካ ኤምባሲ ከረር ያለ መልስ ያሰጠ ሆኗል። ጠቅላይ ሚኒስትሩ በቀጣይ ሳምንት ከፕሬዚዳንት ዶናልድ ትራምፕ ጋር ለመወያየት ወደ አሜሪካ እንደሚጓዙ እቅድ የያዙ ሲሆን ከንቲባ ዞህራን ማምዳኒ ቤንያሚን ኔታንያሁን በመመራትን የኒውዮርክ ከተማ ከገቡ ይታሰራሉ ብለዋል። በጉዳዩ ዙሪያ እየተወያየን ነው ሲሉ አማራጭ እያዩ መሆናቸውን የገለጹ ሲሆን የዓለም አቀፍ ፍርድ ቤቱን ውሳኔ ለማስፈጸም ሲባል ግን አዲስ ህግ አይጻፍም ብለዋል። ከንቲባው በኒውዮርክ እስካለው ድረስ የከተማው ህግ አድርጎ ብሎ የሚፈቅድልኝን ለማድረግ ዝግጁ ነኝ ብለዋል። ማምዳኒ ኔታንያሁ የጦር ወንጀል ፈጽመዋል ብዬ አምናለሁ፣ በሰራቸው ወንጀሎች ሄግ በሚገኘው ፍርድ ቤት መቅረብ አለበትም ብለዋል። ከንቲባ ማምዳኒ ወደ ኃላፊነት እንደመጡ ተመሳሳይ አስተያየት ሰጥተው ነበር። ኔታንያሁ ከማምዳኒ ሹመት መልስ በተደጋጋሚ ወደ አሜሪካ ቢያቀኑም ወደ ኒውዮርክ ከተማ ግን ሳይገቡ ቀርተዋል። ኔታንያሁ በመጪው መስከረም ወር በኒውዮርክ በሚካሄድ የተባበሩት መንግስታት ድርጅት ዓመታዊ ጠቅላላ ጉባኤ የሚመጡ ከሆነ ከንቲባው ሊያስሯቸው እንደሚችሉ ነው የተናገሩት። ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።